ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርዕስተ ዜና። የአዲስ አበባ ሙስሊም ነዋሪዎች ፍላጎትና ጥያቄዎችን በቅርቡ መልስ እንደሚሰጠው ተነገረ። በሞሮኮ ንጉስ መሐመድ 6ኛ የአፍሪካ ዑለማ ፋውንዴሽን አህጉር አቀፍ የሐዲስ ሂፍዝ ውድድር ማጣሪያ ተጀመረ። ፍትህን እንጂ እርዳታን እየጠየቅን አይደለም ሲሉ የአፍሪካ ህብረት ሊቀመንበር ተናገሩ። በኢንዶኔዥያ የጁሙአ ሰላት ለመስገድ በተሰባሰቡት ላይ ጥቃት መሰንዘሩ ተሰማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰዒድ ነኝ። አብራችሁን ቆዩ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የአዲስ አበባ ሙስሊም ነዋሪዎችን ፍላጎትና ጥያቄዎችን በቅርቡ ማስተናገድ እንዲሁም ምላሽ መስጠት እንደሚጀምር አስታውቋል። ዝርዝር መረጃውን ሀያት ከማል አዘጋጅተዋለች። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከአዲስ አበባ ሙስሊም ነዋሪዎች የሚነሱ ጥያቄዎችን በቅርቡ ማስተናገድ እንደሚጀምር አስታወቀ። ነሐሴ 5 2017 ዓመተ ልደት የአዲስ አበባ መጅሊስ የምርጫ ውጤት ከታወቀ በኋላ ወደ ስራ ሲገባ ቅድሚያ የተሰጣቸው ነጥቦች ምንድናቸው? እንዲሁም ደግሞ ቅድሚያ ከተሰጣቸው ነጥቦች መካከል የአዲስ አበባ ከተማ ሙስሊም ነዋሪዎች ፍላጎትን ታሳቢ ያደረጉ ስራዎች በእቅድ ደረጃም ቢሆን መያዛቸውን ለማወቅ ነጃሺ ቲቪ ጥያቄዎቹን ለአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ስራ አስኪያጅ አቶ ሪያድ ጀማል እንዲሁም ለአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ኡስታዝ ሸሃቡዲን ሼህ ኑራ አንስቷል። ኡስታዝ ሸሃቡዲን ሼህ ኑራ በምላሻቸው የአዲስ አበባ መጅሊስ በአሁኑ ሰዓት የ90 ቀናት እቅድን አርቅቆ ወደ ተግባር የገባ ሲሆን ቅድሚያ የሰጣቸው ነጥቦችም ዘመን ተሻጋሪ የሆነ ተቋምን መገንባት ቀዳሚው ተግባር አድርጎ እንዳስቀመጠና የአመራሮች ተግባቦት ስራና አቅጣጫ ማስቀመጥ ላይ ደግሞ ትኩረቱን እንዳደረገ ተናግረዋል። በተጨማሪም እስካሁን የአዲስ አበባ መጅሊስ የመጣበት መንገድ ምን ይመስል ነበር ብሎ በመገምገም የአዲስ አበባ ከተማ ተዋረድን በመከተል እስከ ወረዳ ድረስ ያሉ አሰራሮችን በመገምገም ህገ መጅሊስን በማዘጋጀት ላይ እንዳለም ተናግረዋል። በዋናነት ተቋማዊ መሰረትን በደንብ የማስያዝ እነዚህ የሚሰሩ መመሪያዎች እስከ ክፍለ ከተማ ድረስ ከክፍለ ከተማ እስከ ወረዳ ድረስ እስከ መስጂድ ድረስ የሚወርዱ የመስጂድ መመሪያዎችም ከዛ የሚወጡ መስጂዶች ራሳቸው ሰላም የሚሰፍንበት ሰዎች መንፈሳዊም ሰላም የሚያገኙበት ቦታ እንጂ የጠብ ቦታ መሆንም ስለሌለበት በጣም ሁሉንም ያካተተ ችግሮችን መፍታት የሚችል መመሪያዎች ይወርዳሉ። ከዚህ ከወረቀት ህይወት መውጣት መቻል አለብን። ዲጂታል ማድረግ አለብን። እኔም ኖርኩ ፕሬዝዳንታችንም ኖሩ ያለንበት ቦታ ሆነን ስራዎችን ማሳለጥ የምንችልበት ሲስተም መዘርጋት መቻል አለብን። በእኛ መኖርና ያለ መኖር ላይ የሚመሰረት ስራ መኖር የለበትም። ለሰራተኛም ፕሪቪሌጅ እና የዲሊጌሽን ማትሪክስ ያለው ሲስተም መስራት አለብን ብለን የጀመርነው ነገር አለ። ኢንሻአላህ እሱም በዚህ 2-3 ወር ውስጥ ከምናጠናቀቃቸው ስራዎች ነው። አስከትለውም ዋና ስራ አስኪያጁ አቶ ሪያድ ጀማል የ90 ቀናት እቅድ ሲረቅ የከተማው ነዋሪዎችን እንዴት አካቶ እንደነበር ተናግረዋል። ማህበረሰቡ ከምክር ቤቱ የሚፈልጋቸው ነገሮች ምንድናቸው የሚሉ ጉዳዮች በዋናነት የሚመለሱት ከማህበረሰቡ ወርደን የምንሰበስባቸው ለስትራቴጂክ እቅዱ ግብአት የሚሆኑ መረጃዎች ስለሆኑ ይሄ ሳምፕል መረጃ ስንሰበስብ ሁሉም ክፍለ ከተሞች ላይ ነው። ግን ወረዳ ደግሞ ካሉን ወረዳዎች ሁሉንም ማዳረስ የሪሶርስ ጉዳይም ስለሚኖር የጊዜ ጉዳይም ስለሚኖር ሳምፕል ወረዳዎቹ መስጂዶቹ ተወስደው የመረጃ የማሰባሰብ ዝግጅት ላይ ነው የምንገኘውና ነጃሺ ቲቪ ከዚህ ቀደም የአዲስ አበባ ሙስሊም ነዋሪዎችን ከመጅሊስ ምን አይነት አገልግሎቶችን ይፈልጋሉ የሚለውን ታሳቢ ያደረጉ ቃለ መጠይቆችን ያደረገ ሲሆን ከምላሻቸው ለመረዳት እንደቻለው መጅሊስ የራሱ የሆነ ሚዲያ ቢኖረው እንዲሁም ደግሞ ኢስላሚክ ባንኮች ቢስፋፉ የሚሉ ነጥቦችን
አንስተው ነበር። በዚህ ዙሪያ የአዲስ አበባ መጅሊስ ምን አስተያየት አለው ስንል ለአዲስ አበባ መጅሊስ ዋና ስራ አስኪያጅ አቶ ሪያድ ጀማል ጠይቀናል። እስላማዊ ተቋማት ስንል እኛ ጋር በጣም አስፍተን ነው የምናየው። እስላማዊ ተቋማት የፋይናንስ ሴክተሩንም የሚዲያውንም በጣም ብዙ እንትኖችን ያካትታል። በዚህ ሂደት ውስጥ መጅሊስ ፍቃድ ሰጠም አልሰጠም የማህበረሰቡን የሙስሊሙ ማህበረሰብን ታሳቢ አድርገው የሚመሰረቱ ፍቃድ ከየትም መውሰድ ይችላሉ። እንደ ምክር ቤት የማገዝ ማንዴትም ግዴታም አለብን ብለን እናስባለን። ለምሳሌ 2017 ላይ አመታዊ ዕቅዳችንን ስናዘጋጅ ስትራቴጂክ ፓርትነርስ ብለን የለየናቸው አጋር ብለን የለየናቸው እስላማዊ ባንኮችን ነው። እስላማዊ ባንኮች ማለቴ ከሸሪዓ ኮምፕላያንት የሆኑ ከወለድ ነፃ ሙሉ ለሙሉ አገልግሎት የሚሰጡ ባንኮችን ማለት ነው። እነዚህ ባንኮች የሙስሊሙ ማህበረሰብ በዋናነት የሚጠይቃቸውን ጥያቄ የፋይናንስ ጥያቄ ጋር በተያያዘ የተመሰረቱ ናቸው። የሀገራችን የኢኮኖሚ ሁኔታ በተለይ ከባለፈው አመት ጀምሮ ገበያው ለዓለም አቀፍ ክፍት ከሆነበት ጊዜ ጀምሮ ያሉት ኮምፒቲሽኖች አሁን ላይ ባንኮቹን አዳዲስ ባንክ መስረታን ዌልከም የሚል ነው ወይስ ያሉት ራሱ አንድ ላይ እንዲሰበሰቡ የሚያደርግ ነው የሚለው ነገር ያው ባለሙያዎቹ የሚመልሱ እንዳለ ሆነው በእኛ በኩል ግን እንዲህ አይነት ኢኒሺዬቲቮች ሲኖሩ እንደ ምክር ቤት ማንኛውም ድጋፍ ከማድረግ አንፃር ማለት ነው በፋይናንስ ዘርፍ በፋይናንስ ሴክተሩ ላይ ለመስራት ሸሪዓ ኮምፕላያንት የሆኑ ፕሮዳክቶችን ይዞ ለመምጣት ባንክ ሊሆን ይችላል ማይክሮ ፋይናንስ ሊሆን ይችላል ሌላ አይነትና ጥያቄዎች ሲቀርቡ እንደ ምክር ቤት በእኛ በኩል በእኛ ማንዴት የሆነውን እገዛ የማድረግ ሂደቶቹ ይኖራሉ። የህዝበ ሙስሊሙን ጥያቄዎች ለመመለስ እንዲሁም የሚፈልጋቸውን አገልግሎቶች በተቀላጠፈ መንገድ ለማቅረብ የፌደራሉ መጅሊስ እንዲሁም የአዲስ አበባ መጅሊስ በቅንጅት የመስራት ሁኔታዎች ምን ይመስላሉ ስንል ለአቶ ሪያድ ጀማል ያነሳን ሲሆን ጥሩ የመናበብ ስራዎች እየተሰሩ እንዳሉና የተሻለ ሆኖ ደግሞ በቀጣይ ወደ ህብረተሰቡ እንደሚወርዱ አስረድተዋል። በዋናነት ምክር ቤቱ አሁን ላይ ህገ መጅሊሱን እያዘጋጀ ነው ጠቅላይ ምክር ቤቱ ያለው እሱን ተከትሎ እንደ አዲስ አበባ እንቅስቃሴዎች የጀመርንባቸው አሉ። ፌደራል መጅሊሱ ያዘጋጀውን ስትራቴጂክ ፕላን መነሻ አድርገን የራሳችንን ስትራቴጂክ ፕላን የማዘጋጀት እንትኖች አሉ። ጥሩ መናበቦች ከቀድሞም ኦልሞስት ድሮም ብዛም ችግር አለ ማለት ሳይሆን በተለይ ከምርጫ በኋላ ከፍተኛ የሆነ መናበብ እና መደማመጦችም አሉ። ስራዎቹም በአግባቡ በደንብ እየሄዱ ነው ብለን እናስባለን። አክለውም የአዲስ አበባ መጅሊስ በአሁኑ ሰዓት የድህረ ምርጫ ስራዎች ላይ እንዳለ ገልጸው አባላትን የማተካካት የስልጣን ሽግግር እንዲሁም ቀደም ሲል እንደተገለጸው የስራ ድርሻን የመለየትና ቅድሚያ ሊሰጣቸው የሚገቡ የአጭር ጊዜ እቅዶችን በማከናወን ላይ ስላለ የአዲስ አበባ መጅሊስ የከተማው ማህበረሰብ ጥያቄዎችን አንድ በአንድ መቀበልና ምላሽ መስጠት እስኪጀምር ነዋሪዎች በትዕግስት እንዲጠባበቁ ጠይቋል። በመጨረሻም ነጃሺ ቲቪ ለአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ያነሳቸውን ጥያቄዎች ይዞ በተደጋጋሚ ከኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ምላሽና ማብራሪያ ለማግኘት በስልክ እንዲሁም በአካል ቢሞክርም ምላሽ ማግኘት አልቻለም። በሞሮኮ ንጉስ መሐመድ 6ኛ የአፍሪካ ዑለማ ፋውንዴሽን አህጉር አቀፍ የሐዲስ ሂፍዝ ውድድር ማጣሪያ ተጀምሯል። መስከረም 25 2018 ዓመተ ልደት ወይም ረቢዓ ሰኒ 13 1447 ዓመተ ሂጅራ በመዲናችን አዲስ አበባ ላይ በተደረገው ሀገር አቀፍ የሐዲስ ውድድር ላይ በ3 ዘርፎች በአንደኛ ደረጃ የወጡት 3 ተወዳዳሪዎች ሀገራችንን ወክለው በውድድሩ ይሳተፋሉ። በዙም መተግበሪያ አማካኝነት የሚደረገው ውድድር ዛሬ ከቀኑ 8 ሰዓት ጀምሮ 3 ተወዳዳሪዎች ኢትዮጵያውያን ወክለው መወዳደር መጀመራቸውን የተገለጸው ከ48 የአፍሪካ ሀገራት 124 ተወዳዳሪዎች በውድድሩ የሚሳተፉ ሲሆን 36ቱ ሴቶች መሆናቸውም ተነግሯል። ቦርዱ በምርጫ መታዘብ ለሚሳተፉ 54 የሲቪል ማህበረሰብ ድርጅቶች የበይነ መረብ ምዝገባና የመረጃ አደረጃጀት ላይ የግንዛቤ ማስጨበጫ መርሃ ግብርን አካሂዷል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ ለሚታዘቡ 54 የሲቪል ማህበረሰብ ድርጅቶች በበይነ መረብ አማካኝነት ምዝገባ እንዲያደርጉና መረጃ እንዲያደራጁ የሚያስችላቸውን የግንዛቤ ማስጨበጫ መርሃ ግብር ከጥቅምት 25 እስከ 26 ቀን 2018 ዓ.ም እያካሄደ ነው። በበይነ መረብ አማካኝነት የሚደረገው ምዝገባና መረጃ አያያዝ ቀደም ሲል ሊከናወን የነበረውን የወረቀት ላይ የምዝገባ ስርዓት በቴክኖሎጂ ወደ ታገዘው ዘመናዊ ስርዓት ነው የሚቀይረው። የግንዛቤ ማስጨበጫ ዝግጅቱ የሲቪል ማህበረሰብ ድርጅቶቹ የበለጸገው የበይነ መረብ መመዝገቢያና መረጃ ማደራጃ ስርዓቱ የሚፈለገውን አገልግሎት ለመስጠት የሚያስችለውን ተጨማሪ ሐሳብ እንዲሰጡበት ታስቦ የተዘጋጀ ነው። በበይነ መረብ የሚደረገው ምዝገባና መረጃ አደረጃጀት የመረጃዎችን ትክክለኛነት ለማረጋገጥ
በአግባቡ ለመሰነድ እንዲሁም ለመረጃ ትንተና ከፍተኛ አስተዋጽኦ ከማድረጉም በተጨማሪ ቦርዱ ከምርጫ ታዛቢ የሲቪል ማህበረሰብ ድርጅቶች ጋር የሚያደርገውን የመረጃ ልውውጥ በማቀላጠፍ መጉላላትን የሚያስቀር የጊዜና የገንዘብ ብክነትን የሚቀንስ መሆኑ በዝግጅቱ ላይ ተነግሯል። የዝግጅቱ ተሳታፊ የሲቪል ማህበረሰብ ድርጅቶቹ ቦርዱ በሰባተኛው ሀገራዊ ምርጫ ላይ በማስተዋወቅ ላይ ያለውን ቴክኖሎጂን መሰረት ያደረገ የምዝገባ ስርዓት አድንቀው መተግበሪያው ላይ ያላቸውን አስተያየት የሰጡ ሲሆን ማብራሪያ በሚፈልጉት ጉዳዮች ላይ በቦርዱ ባለሙያዎች መልስ ተሰጥቶባቸዋል። ቦርዱ ቀደም ሲል በሰባተኛው ሀገራዊ ምርጫ የመራጮች ትምህርት ለሚሰጡ 143 የሲቪል ማህበራት የእውቅና የምስክር ወረቀት መስጠቱም ይታወቃል። ኢማሮሽ ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር በቤተል ያስገነባውን መኖሪያ ቤቶች በነገው ዕለት ጥቅምት 29 2018 ለደንበኞቹ እንደሚያስረክብ አስታውቋል። በቤተል ሙሉ ለሙሉ ተገንብቶ የጨረሰውን መኖሪያ ቤት ቅዳሜ ለደንበኞቹ እንደሚያስረክብ ኢማሮሽ ኢንጂነሪንግ ለነጃሺ ቲቪ ገልጿል። ኢማሮሽ ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ከተመሰረተ 11 ዓመታት ጀምሮ በቤት ግንባታ ላይ የካበተ ልምድ ያለው እንደሆነና ከዚህ በፊት በርካታ ቤቶችን፣ ሱቆችንና አፓርታማዎችን ሰርቶ ማስረከቡም ተገልጿል። የኢማሮሽን የጥራት ደረጃን በጠበቀ መልኩ ለኑሮና ለስራ ምቹ ሆኖ በቤተል የተገነባው መኖሪያ ቤቶች በነገው ዕለት የርክክብ መርሃ ግብር እንደሚደረግም ነጃሺ ቲቪ ለማወቅ ችሏል። ኢማሮሽ ኢንጂነሪንግ በሪል ስቴት ዘርፉ ላይ ከተሰማራ በኋላ ተቀዳሚ ዓላማው አድርጎ የተነሳው ጥራት፣ ጥንካሬና ታማኝነትን በጠበቀ መልኩ በተመጣጣኝ ዋጋ ደንበኞቹን የቤት ባለቤት ለማድረግ የሰነቀውን ግብ እየተገበረ መሆኑንም ተገልጿል። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። የተወደዳችሁ ተመልካቾቻችን ቆይታችሁን ያደረጋችሁ የምትገኙት ከነጃሺ መረጃችን ጋር ነው። ወደ ውጪ መረጃዎቻችን ተሻገርን። ፍትህን እንጂ እርዳታን እየጠየቅን አይደለም ሲሉ የአፍሪካ ህብረት ሊቀመንበር ተናግረዋል። አፍሪካ የአየር ንብረት ፍትህን እንጂ እርዳታ እየጠየቀች እንዳልሆነ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ናቸው የተናገሩት። ሊቀመንበሩ በቤለም የመሪዎች ጉባኤ ላይ ንግግር ያደረጉ ሲሆን አፍሪካ በ30ኛው የዓለም የአየር ንብረት ጉባኤ ላይ ስትሳተፍ በአየር ንብረት ጉዳይ ተጨባጭ ለውጥ እንዲመጣ በመሻትና ለዚያም ራሷን አዘጋጅታ እንደሆነ አረጋግጠዋል። የአህጉሪቱ ወጣቶች ፈጠራ ታክሎባቸው ተግባራዊ የሆኑ ያሉ የፀሐይና የውሃ የኃይል ልማቶች አፍሪካ ፍትሃዊ ሁሉን አቀፍና ዝቅተኛ የካርቦን አመንጪ የኃይል አማራጮችን በመፍጠር የዓለምን የወደፊት እጣ ፈንታ እያመላከተች ነው ብለዋል። ይሁን እንጂ የዓለምን 40% ታዳሽ ኃይል የማመንጨት አቅም ያላት አፍሪካ ከ12 በመቶ በታች የአየር ንብረት ፋይናንስ እንደምታገኝ ነው የጠቆሙት። አክለውም እየጠየቅን ያለነው በጎ አድራጎት ሳይሆን የአየር ንብረት ፍትህን፣ ፍትሃዊ ፋይናንስ፣ ቴክኖሎጂና እድልን ነው። ለአየር ንብረት ቀውስ አነስተኛ አስተዋጽኦ ያደረጉ ሀገራት ከባዱን ሸክም መሸከም አለባቸውም ብለዋል። 30ኛው የዓለም የአየር ንብረት ጉባኤ ቃል ኪዳኖች ወደ ተግባር ተለውጠው ዓለም ወደ ተጨባጭ የጋራ ፍትህና ብልጽግና የምትሸጋገርበት እድል የሚፈጠርበት መድረክ እንዲሆንም ጠይቀዋል። የከፊል እርምጃ ጊዜው አልፏል ያሉት ሊቀመንበሩ ደፋርና የተባበረ ተግባራዊ እርምጃ የሚወሰድበት ጊዜው አሁን መሆኑን አጽንኦት ሰጥተው ተናግረዋል። 30ኛው የዓለም የአየር ንብረት ጉባኤ ከህዳር 1 እስከ 12 ቀን 2018 በብራዚሏ የወደብ ከተማ ቤለም የሚካሄድ ይሆናል። የሱዳኑ ፈጥኖ ደራሽ ኃይል RSF ለሰብአዊነት ሲባል ተኩስ አቁም ለማድረግ ተስማምቻለሁ ማለታቸው ተሰምቷል። ፈጥኖ ደራሽ ኃይሉ አሜሪካ ያቀረበችለትን እቅድ ተከትሎ ነው ለሰብአዊ ድጋፍና ለሌሎች ምክንያቶች ተኩስ አቁም ለማድረግ የወሰነው። ጀነራል መሐመድ ሐምዳን ዳጋሎ አልፋሺርን በምዕራብ ዳርፉር ግዛት መቆጣጠራቸው ይታወሳል። በግብጽ አይዞህ የሚባለው የአብዱል ፈታህ አልቡርሃን ጦር ደግሞ ከባድ ኪሳራ እየደረሰበት ነው ተብሏል። ዜናውን እስካጠናቀርንበት ሰዓት ከአልቡርሃን በኩል ተኩስ አቁሙን በተመለከተ የተባለ ነገር የለም። በሌላ በኩል ዳጋሎ የዋሽንግተን
የዋሽንግተን ጥሪ ማክበራቸው ዲፕሎማሲያዊ ድል ጭምርም ይሆኑላቸዋል ተብሏል። ጦርነቱ በሚካሄድባቸው ስፍራዎች ሁሉ ከባድ ሰብአዊ ቀውስ እየተፈጠረ ነው በሚል ዓለም አቀፍ ግፊቶችም በሱዳን ተፋላሚዎች ላይ ተነስቷል ተብሏል። 16500 ፍልስጤማውያን አስቸኳይ ሕክምና ያስፈልጋቸዋል ተብሏል። የዓለም ጤና ጥበቃ ሚኒስቴር ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በእስራኤል ወታደሮች አማካኝነት ጉዳት የደረሰባቸው 16500 ፍልስጤማውያን አስቸኳይ የሕክምና አገልግሎት ሊያገኙ ይገባል ብለዋል። በጋዛ በሚገኙ ሆስፒታሎች ላይ በደረሰ የቦምብ ድብደባና ከተለያዩ ሀገራት የተላኩ መድኃኒቶች ወደ ጋዛ እንዳይገቡ በእስራኤል መከልከሉን ተከትሎ ጉዳት የደረሰባቸው አካላት አስፈላጊው ሕክምና እያገኙ አይደለም ብለዋል። የተለያዩ ሀገራት ጉዳት ለደረሰባቸው ፍልስጤማውያን የተሻለ ሕክምና እንዲያገኙ ድጋፍ ሊያደርጉላቸው ይገባልም ነው ያሉት። ከሕክምና ድጋፍ በተጨማሪ ለጋዛ የታሰበው የመሰረተ ልማት ግንባታ በፍጥነት ሊጀመር ይገባልም ተብሏል። እንግሊዝ በአህመድ አልሻራ ላይ ጥላ የነበረውን ማዕቀብ አነሳች። እንግሊዝ በሶሪያ ፕሬዝዳንት አህመድ አልሻራ ጥላ የነበረውን ማዕቀብ ማንሳቷን ማስታወቃለች። ፕሬዝዳንቱ በቀጣይ ሳምንት ከፕሬዝዳንት ዶናልድ ትራምፕ ጋር ከመገናኘታቸው በፊት እንግሊዝ ውሳኔውን እንዳስተላለፈች አስታውቃለች። በተመሳሳይ በሶሪያ ውጭ ጉዳይ ሚኒስትር አናስ ካታካ የተጣለበትን ማዕቀብ እንደምታነሳም ገልጻለች። አህመድ አልሻራ ከአሸባሪዎች ጋር ግንኙነት አለው በማለት በእንግሊዝ መንግስት ማዕቀብ እንደተጣለበትም ይታወሳል። በኢንዶኔዥያ የጁማ ሰላት ለመስገድ በተሰባሰቡት ላይ ጥቃት መሰንዘሩ ተሰምቷል። በኢንዶኔዥያ በሚገኝ መስጂድ የጁማ ሰላት ለመስገድ በተሰበሰቡ ሙስሊሞች ላይ በደረሰ ጥቃት በትንሹ 56 ሙስሊሞች ጉዳት እንደደረሰባቸው ተነግሯል። ጉዳት የደረሰባቸው አካላት በሕክምና እንደሚገኙ የተነገረ ሲሆን የሞተ ሰው እንደሌለ የሀገሪቱ ፖሊስ ገልጿል። ጥቃቱን የፈጸሙት ማንነት እንዳልታወቀ የተነገረ ሲሆን ፖሊስ ወንጀል ፈጻሚዎችን በመፈለግ ላይ እንደሚገኝም አስታውቋል። የዩክሬንን ግጭት ለመፍታት በሚደረገው ጥረት መሻሻል ታይቷል ሲሉ የአሜሪካው ፕሬዝዳንት ተናግረዋል። ጦርነቱ እንዲያበቃ እንፈልጋለን፣ ያ ጦርነት አብቅቶ ብናይ ደስ ይለናል ሲሉ የአሜሪካ ፕሬዝዳንት በዋይት ሃውስ ከ5 የመካከለኛው እስያ ሀገራት መሪዎች ጋር ባደረጉት ስብሰባ ላይ ተናግረዋል። በዩክሬን የጸጥታ ፕሮቶኮሎች ዙሪያ አሁንም መስማማት እንደሚያስፈልግ ያነሱት የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ግጭቱ ይፈታል ሲሉ በትናንትናው ዕለት ተናግረዋል። ይህ በእንዲህ እንዳለ ሩሲያና አሜሪካ በዩክሬን ግጭት ላይ ያላቸውን አቋም ቀራረብና በቡዳፔስት በፕሬዝዳንት ቭላዲሚር ፑቲንና በአሜሪካ አቻቸው ዶናልድ ትራምፕ መካከል ስብሰባ ለማድረግ ጥቂት ጉዳዮችን መፍታት አለባቸው ሲሉ የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ተናግረዋል። እነዚህ ጉዳዮች ከተፈቱ በቀናት ውስጥ በቡዳፔስት የሰላም ጉባኤ ማካሄድ ይቻላል። በዚህም በተሳታፊ ወገኖች ስምምነት ላይ በመመስረት የተኩስ አቁም ሊታወጅና ሰላም ወደ ዩክሬን ሊመጣ ይችላል ብለዋል። ተመልካቾቻችን ከነጃሺ ቲቪ ወደ እናንተ እየደረሰ የሚገኘው ነጃሺ ቲቪ መረጃችን እየተከታተላችሁ ትገኛላችሁ። አሁንም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ የተመራረጡ ዕለታዊ የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዙቤዳ ሐሰን እንደሚከተለው አዘጋጅተዋለች። የኢትዮጵያ ቡና ዓለም አቀፍ እውቅናን መጎናጸፉ ተሰምቷል። 3 የኢትዮጵያ የቡና አምራች ኩባንያዎች በሮም በተካሄደው 10ኛው የኤርስቶን ኢሊ ዓለም አቀፍ የቡና ሽልማት ላይ የዓመቱ የምርጦች ምርጥና የቡና አፍቃሪዎች ምርጫ በሚል ዘርፍ ተሸላሚ መሆኑን የተነገረው የቡና ምርቶቹ የጥራትና የዘላቂነት መለኪያዎችን በማሟላት ተሸላሚ መሆን እንደተቻለ በሮም የኢትዮጵያ ኤምባሲ አስታውቋል። እውቅናው ሀገሪቱ ለጥራት፣ ለአካባቢ ጥበቃ ኃላፊነትና ለቡና ልማት ያላትን ቁርጠኝነት የሚያሳይ እንደሆነም በሽልማት ስነ ስርዓቱ ላይ ተገልጿል። የቻይና ከ50 ቢሊዮን ዶላር በላይ ኢንቨስትመንት የአፍሪካ ዕጣ ፈንታ እየቀየረ መሆኑ ተነግሯል። የቻይና የቀጥተኛ የውጭ ኢንቨስትመንትና ብድር በአፍሪካ ከ50 ቢሊዮን ዶላር በላይ መድረሱን የአህጉሪቱ የልማት አቅጣጫ በመሰረታዊነት እንደቀየረ የአፍሪካ ኤክስፖርትና ኢምፖርት ባንክ ወይም ደግሞ አፍሪ ኤግዚም ባንክ አስታውቋል። ይህ የተባለው ቻይና የአፍሪካን ኢንዱስትሪ ልማት ትደግፋለች፣ አረንጓዴን የተቀናጀና ዘላቂ ልማትን በማበረታታት በሚል ርዕስ በአዲስ አበባ በተካሄደው ስትራቴጂካዊ አውደ ጥናት ላይ ነው ተብሏል። የአፍሪ ኤግዚም ባንክ ኦፕሬሽን ዳይሬክተር የሆኑት ዶክተር ኩዋቤና አዩሬቢ ንግግር ባደረጉበት ወቅት የሁለቱ ወገኖች አጋርነት ከቀላል እርዳታ ወደ ረጅም ጊዜና ተግባራዊነት ትብብር ማደጉን ጠቁመዋል። ዶክተር ኩዋቤና ቻይና የአፍሪካን ረጅም ጊዜ ራዕይ ተባባሪ ገንቢ በመሆን እያገዘች መሆኗንም ገልጸዋል።
ባንኩ እንደ ኢትዮጵያ ሐዋሳ ኢንዱስትሪ ፓርክና በቅርቡ ስራ የጀመረውን የዳንጎቴ ማጣሪያ ያሉ ቁልፍ ፕሮጀክቶችን በቻይና ካፒታል እየተደገፉ የመጡ የኢንዱስትሪ ስነ ምህዳሮች መሆናቸውን ገልጸዋል። አውደ ጥናቱ ከፍተኛ የመንግስትና ዓለም አቀፍ ድርጅት ባለስልጣናት ያስተናገዱ ሲሆን የቻይና አፍሪካ ህብረት ልኡካን ኃላፊ አምባሳደር ዲያንግ ፌንግ እንዲሁም ደግሞ የአፍሪካ ህብረት ኮሚሽን የመሰረተ ልማትና ኢንጂነሪንግ ኮሚሽን ሌራቶ ዶሬቲ ከኢትዮጵያ ባለስልጣናት ጋር በመሆን ንግግር አድርገዋል። ፕሮግራሙ ትኩረት ያደረገው በቻይና ልምድና በአፍሪካ ልማት ቅድሚያ በሚሰጣቸው ለአካባቢ ጥበቃ ተስማሚ በሆኑ ልማት መንገዶች ላይ እንደሆነም ተነግሯል። ሳፋሪኮም የግማሽ ዓመት ትርፉ በ55 በመቶ መጨመሩን አስታውቋል። የኬንያው ግዙፍ የቴሌኮም ኩባንያ የኢትዮጵያ ኦፕሬሽን ኪሳራው በከፍተኛ ሁኔታ በመቀነሱና በሀገር ውስጥ ገበያ ያለው የተረጋጋ እድገት ለትርፍ መጨመር መነሻ መሆኑ ተነግሯል። ኩባንያው እስከ መስከረም ወር ባሉት 6 ወራት ውስጥ 65.2 ቢሊዮን የኬንያ ሽሊንግ ወይም ደግሞ $506 ሚሊዮን የስራ ትርፍ ማስመዝገቡን አስታውቋል። በኢትዮጵያ የደረሰበት ኪሳራ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ59 በመቶ ቀንሷልም ተብሏል። የቡድኑ አገልግሎት ገቢ ጤናማ እድገት አሳይቷል። 199.9 ቢሊዮን ሽሊንግ ወይም ደግሞ $1.5 ቢሊዮን ደርሷል ተብሏል። ለዚህም እድገት ትልቅ አስተዋጽኦ ያበረከተው የሳፋሪኮም የሞባይል ፋይናንስ አገልግሎት የሆነው ኤምፔሳ ሲሆን ገቢውም 88.1 ቢሊዮን ሽሊንግ ወይም ደግሞ $681.9 ሚሊዮን ሆኖ መመዝገቡ ተነግሯል። በኢትዮጵያ ታየው የተሻለ አፈጻጸም ሳፋሪኮም ለወደፊት በሀገሪቱ ተደራሽነቱን ለማስፋትና ለውድድር ክፍት በተደረገው ገበያ ላይ ተስፋ እንዲጥል አዎንታዊ እርምጃ እንደሰጠውም ተዘግቧል። በመጨረሻም ሳምንታዊ ቴክኖሎጂ መሰናዷችንን እናደርሳችኋለን። ሀያት ከማል አዘጋጅተዋለች። ጾታዊ ጥቃትን ለመከላከልና ጥቃት አድራሾችን ለመክሰስ የሚረዳው መተግበሪያ በዛሬው የቴክኖሎጂ መሰናዷችን እናስቃኛችኋለን። ደቡብ አፍሪካዊቷ ሌኖራ ቲማ በዘመዷ ላይ የደረሰው አሰቃቂ ጥቃት ህይወቷን ቀይሮታል። የሌኖራ ዘመድ 9 ወር ነፍሰ ጡር ሳለች ነበር የተገደለችው። ገና በ19 ዓመቷ ነበር። አስከሬኗ እንደ አውሮፓውያን አቆጣጠር በ2020 በኬፕ ታውን በሚገኝ ድልድይ ስርም ተጥሎ ተገኝቷል። ከዚህ ግድያ በኋላ ሌኖራ ሴቶች ላይ የሚደርስ ጥቃትን የሚከታተል መተግበሪያን ለመስራት ተወስናለች። በቴክኖሎጂ ዘርፍ ስለምሰራ ጥቃቶች ሲፈጸሙ አይቻለው። በገዛ ዘመዴ ላይ ግድያ ሲፈጸም ግን የተለየ ነው። ግድያው በደቡብ አፍሪካ እንደተለመደ ነገር ነው የተወሰደው ትላለች። የዘመዷ ግድያ ዜና እንኳን አልሆነም። በአገራችን የሚደርሰው ጥቃት በርካታ ከመሆኑ ብዛት ግድያው ዜና ለመሆን አልበቃም ትላለች። ጉዳዩ አልተያዘም። ሌኖራ የዘመዷ ግድያ በዝምታ መታለፉ ያስቆጣትና ጾታዊ ጥቃት ላይ ተኮረ መተግበሪያን ለመስራት ቆርጣ ትነሳለች። ጀንደር ራይትስ ኢንቴክ ወይም ግሪት የተባለ መተግበሪያ ዙሪ የተባለ ቻትቦት አለችው። ጾታዊ ጥቃትን ለመከላከል በአፍሪካ ከተሰሩ መተግበሪያዎች ግንባር ቀደሙ ነው። ለአፍሪካውያን የሚሆን አፍሪካዊ መተግበሪያ ነው ስትል ሌኖራ ትገልጻለች። መተግበሪያው የተሰራው ስለ ጾታዊ ጥቃት መረጃ ለመሰብሰብና ለሴቶች ድጋፍ ለመስጠት ነው። ጥቃት አድራሾች ላይ ክስ ለመመስረትም ይውላል። በሰው ሰራሽ አስተውሎት የሚሰሩ ቻትቦቶች የሰዎችን ሚና መተካት የለባቸውም የሚሉ የጾታ መብት ተሟጋቾች ቢኖሩም መተግበሪያው ጾታዊ ጥቃትን በመከላከል ረገድ የጎላ ጠቀሜታ እንዳለው ያምናሉ። ጾታዊ ጥቃት የሚደርስባቸው ሴቶች ከስነ ልቦና ባለሙያዎች ድጋፍ ማግኘትም አለባቸው። ሌኖራ የኬፕ ታውን ነዋሪዎችን በማነጋገር ምን አይነት ጥቃት እንደሚፈጸምና በምን መንገድ ድጋፍ መስጠት እንደምትችል ለመረዳት ሞክራለች። ስልካቸውንና ማህበራዊ ሚዲያን በመጠቀም እንዴት ጾታዊ ጥቃትን እንደሚከላከሉ ለመገንዘብ ከ800 በላይ ሰዎችን አነጋግራለች። ሴቶች ጾታዊ ጥቃት ሲደርስባቸው መናገር ቢፈልጉም ለፖሊስ ለማሳወቅ አይፈቅዱም። አንዳንድ ሴቶች ፌስቡክ ላይ ጽፋሉ። ጥቃት ያደረሰባቸውን ሰው ታግ የሚያደርጉም አሉ። ሆኖም ግን የስም ማጥፋት ክስ ይከፈትባቸዋል ትላለች ሌኖራ። የደቡብ አፍሪካ አስተዳደራዊ መዋቅር ሴቶችን ከጥቃት መከላከል ካለመቻሉን ባሻገር ጥቃት ሲደርስባቸው እንዲናገሩ የሚያበረታታም አይደለም። ግሪት መተግበሪያን ሞዚላ፣ ጌትስ ፋውንዴሽን እና ፓትሪክ መገቨርን ፋውንዴሽን በገንዘብ ደግፈውታል። በነፃ አገልግሎት የሚሰጠው መተግበሪያው 13000 ተጠቃሚዎች እንዳሉት ሌኖራ ትናገራለች። ባለፈው መስከረም ወር ብቻ 10000 ሴቶች ድጋፍ ጠይቀዋል። መተግበሪያው 3 ዋና ጥቅሞችን ይሰጣል። በመጀመሪያ ደረጃ በፊት ገጹ ላይ እርዳታ መጠየቂያ ቁልፍ አለው። አንዲት ሴት ይህንን ቁልፍ ስትጫን የ20 ሰከንድ ድምጽ ይቀዳል። ከዚያም ሙያዊ እርዳታ ለሚሰጡ የግል ተቋማት ጥቆማ ያደርሳል። በእነዚህ ተቋማት የሚሰራ ባለሙያ በአፋጣኝ ስልክ በመደወል ድጋፍ ይሰጣል አሊያም ባለሙያዎችን ይልካል። በተጨማሪም ጥቃት የደረሰባቸው ሴቶች ወደ የትኛው መጠለያ መሄድ እንደሚችሉ ጥቆማ ይሰጣል። ጥቃት የሚደርስባቸው ሴቶች እንዲያምኑ እንፈልጋለን። መረጃ እንዲሰጡን ስንጠይቅ ቀላል እንዳልሆነ እንረዳለን ትላለች። ሁለተኛው የመተግበሪያው ክፍል The Vault ይባላል። ጥቃት የደረሰባቸው ሴቶች መረጃ የሚያከማቹበት ሲሆን በሚስጥራዊ ቁልፍም ይዘጋል። መረጃው ክስ ሲመሰረት ጥቅም ላይ የሚውል ነው። ፎቶዎች፣
ስክሪንሾቶች፣ የድምጽ ቅጂዎችና ሌሎች ማስረጃዎች እንዳይጠፉ በሚስጥር ቆልፎ ማስቀመጥም ይችላል። አንዳንድ ሴቶች የደረሰባቸውን ጉዳት ፎቶ ያነሳሉ፣ የሚደርስባቸውን የዛቻ መልእክቶችም ያስቀምጣሉ። እነዚህ በቀላሉ ሊጠፉ የሚችሉ ማስረጃዎች ናቸው ስትል ሌኖራ ታስረዳለች። በሶስተኛው ደረጃ ዙሪያ የተባለችው የመተግበሪያው ቻትቦት ጥቃት የደረሰባቸውን ሰዎች ታደምጣለች፣ ትመክራለች፣ ተጨማሪ እርዳታ የሚያገኙበትን መንገድም ትጠቁማለች። መተግበሪያውን የሚጠቀሙ ሰዎችን የምንጠይቃቸው ጥያቄዎች አሉ። እነዚህ ቻትቦቶች የሴት ድምጽ ይኖረው ወይስ ደግሞ የወንድ ድምጹ የሮቦት ይምሰል? ቻትቦቱ እንደ ጠበቃ ይሁን ወይስ እንደ ማህበራዊ አገልግሎት ሰጪ? ቻትቦቱ እንደ ጋዜጠኛ ይሁን ወይስ እንደ ባለስልጣን የሚሉ ናቸው። አንዳንድ ተጠቃሚዎች ዙሪ እንደ አክስት ያለ ሚና እንዲኖራትም ይሻሉ። ታማኝና ድጋፍ ሰጪ እንድትሆን ይፈልጋሉ። ቻትቦቷ አስፈሪ ወይም ፈራጅ እንዳትሆን በሚል የአክስት ባህሪ እንድትላበስ እንደሚፈልግ ሌኖራ ትናገራለች። ዙሪያ የተሰራችው በዋናነት ሴቶችን ከጥቃት ለመከላከል ቢሆንም ወንዶችም አገልግሎቷን እያገኙ ነው። አንዳንድ ወንዶች እንዴት ብስጭትን መቆጣጠር እንደሚችሉ ከዙሪ ምክር ይጠይቃሉ። ጥቃት የደረሰባቸው ወንዶችም በግልጽ ከዙሪ ጋር ይነጋገራሉ። ሌኖራ እንደምትለው ብዙዎች በሰዎች ላለመገመት ሲሉ ከሰው ሰራሽ አስተውሎት ጋር ማውራትን ይመርጣሉ። ደቡብ አፍሪካ የከፋ ጾታዊ ጥቃት ከሚፈጸምባቸው ሀገር መካከል አንዷ እንደሆነች የመንግስታቱ ድርጅት መረጃ ይጠቁማል። በሌሎች ሀገራት ሴቶች ላይ ከሚፈጸም ግድያ የደቡብ አፍሪካ 5 እጅ ይበልጣል። እንደ አውሮፓውያን አቆጣጠር በ2015 እስከ 2020 በየቀኑ በአማካኝ 7 ሴቶች እንደተገደሉ የደቡብ አፍሪካ ፖሊስ ገልጿል። ጾታዊ ጥቃትን ለመከላከል የሚሰራው ሊሳ ቬትን እንደምትለው ቴክኖሎጂ ጾታዊ ጥቃትን ለማስቆም ጥቃት ላይ መዋል አለበት። ሰው ሰራሽ አስተውሎትን እንደ ብቸኛ አማራጭ መጠቀም ላይ ግን ጥያቄ ታነሳለች። ሰው ሰራሽ አስተውሎት ጾታዊ ጥቃት ለደረሰባቸው ሴቶች ድጋፍ ቢሰጥም የተሳሳተ ምክር ያቀረበባቸው አጋጣሚዎች መኖራቸውንም እንዲሁ ትጠቅሳለች። ሰው ሰራሽ አስተውሎት ህጋዊ ምክር ሲሰጥ ያሰጋኛል። ጠቃሚ መረጃ መስጠት ቢችልም ውስብስብ ጉዳዮችን አይረዳም፣ ሰዎችንም አይተካም። ጥቃት የሚደርስባቸው ሴቶች ደህንነት እንዲሰማቸው የሚያደርግና የሚያምኑት ሰው ያስፈልጋቸዋል ትላለች ባለሙያዋ። ግሪት መተግበሪያ በፈረንሳይ ፓሪስ በተካሄደ ቴክኖሎጂና የጾታ ጥቃት ላይ ያተኮረ ውይይት ላይም ቀርቧል። በውይይቱ የ31 ሀገራት መሪዎች ጾታዊ ጥቃት መከላከልን ዋነኛ የፖሊሲ ትኩረት አድርገው ተስማምተዋል። በቻተም ሃውስ የሰው ሰራሽ አስተውሎት ተመራማሪ ሄዘር ኸርበርት ሰው ሰራሽ አስተውሎት የጾታ መድሎን፣ ጾታዊ ጥቃትን፣ ጾተኛነትንና እኩልነትን ማጣትን ለመቅረፍ ይረዳል ትላለች። የአንበሳውን ድርሻ የምንይዘው ግን ሰዎች ነን ስትልም ታስረዳለች። ሌኖራ እንደምትለው መተግበሪያዎች ሲሰሩም ይሁን ከተሰሩ በኋላ ያላቸው ተደራሽነት በቆዳ ቀለምና በጾታ የመገደብ እድሉ ሰፊ ነው። እንደ አውሮፓውያን አቆጣጠር በ2018 የወጣው የወርልድ ኢኮኖሚክ ሪፎርም ሪፖርት እንደሚያሳየው 22% የሚሆኑት የሰው ሰራሽ ባለሙያዎች ሴቶች ናቸው። ሰው ሰራሽ አስተውሎት በተለምዶ የሚያስተጋባው የወንዶችን ድምጽ ነው፣ በዋናነት ደግሞ የነጭ ወንዶችን ድምጽ ትላለች ሌኖራ። መተግበሪያ ፈጣሪዎች በብዛት ሴቶችና በተለይም ጥቁር ሴቶች መሆን ያለባቸው ለዚህ ነው። እነዚህ ሴቶች ማህበራዊና ምጣኔ ሀብታዊ እኩልነት ያልሰፈነበትን የዓለም ደቡባዊ ክፍልን መወከልም አለባቸው ትላለች። ቴክኖሎጂ የዓለምን እውነታ ማሳየት የሚችለው በዚያ መንገድ ነው ስትልም ሐሳቧን አስቀምጣለች። ተመልካቾቻችን ለሰዓቱ ያጠናቀርንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። መረጃዎቹን ወደ እናንተ ያደረስኳችሁ እኔ ሀያት ሰይድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከስራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ